ምን ሊመጣብን ይሆን? ከዚህ ባሰ ምን ይመጣል? አሁን ይሄኛው ፍርድ ሲከፈት ይሄ ሲሆን ምን ልንሆን ነው? የእግዚአብሔር ፍርድ እየመጣ በምድር ላይ እየመታቸው እንደሆነ ይመለከታሉ። በሺህ ዘመነ መንግስት የኢየሱስ መንግስት የማይሸፍነው የምድሪቱ ክፍል አለ ወይ? ወይስ ሁሉንም ዓለም ነው የሚገዛው ጌታ? ጥሩ ጥያቄ ነው። እንግዲህ በዚህ ጥያቄ መሰረት ስለ ሺህ ዓመት መንግስት ጥቂት መናገር ይኖርብኛል ማለት ነው። የሺህ ዓመት መንግስት በምድር ላይ ኢየሱስ ክርስቶስ ከጫፍ እስከ ጫፍ ከፀሐይ መውጫው እስከ መግቢያው ድረስ ኢየሱስ ክርስቶስ ሁሉንም አውራጃ፣ ሁሉንም ቀበሌ፣ ሁሉንም ወረዳ ከጫፍ እስከ ጫፍ በዛ ጫፍ አማርኛ የሆነ ኦሮምኛ ከሚናገሩት ጀምሮ አረብኛ የሚናገሩትን፣ ቻይንኛ የሚናገሩትን፣ ሂንዲ የሚናገሩትን ጠቅላላ ዓለምን በሙሉ ኢየሱስ ይገዛል። ኢየሱስ የማይገዛው የዓለም ክፍል የለም። ከጌታ ጋር ቅዱሳን ምድርን ይገዛሉ መጽሐፍ እንደሚነግረን። ስለዚህ ሰዎች እንደ ቅድመ የጥፋት ውሃ ዘመን 1000 ዓመት መኖር ይችላሉ። ስለዚህ 1000 ዓመት ጦርነት የሌለበት፣ 1000 ዓመት ራብ የሌለበት፣ 1000 ዓመት ሰይጣን የሚታሰርበት። አስቡት ሰው እንዴት እንደሚበዛ። ምድር ቢሊየንስ ቢሆኑ ሰዎች ትሞላለች። ያንን ሁሉ የሚያስተዳድሩ ቅዱሳን ይሆናሉ። ራይቸስነስ ሬይን ያደርጋል ወይም ጽድቅ ይነግሳል። ለምን? ኢየሱስ ሊትራሊ በኢየሩሳሌም ለ1000 ዓመት ይገዛል። ከመጣ በኋላ በምድር ላይ ለ1000 ዓመት ይገዛል። ስለዚህ የቅዱሳን ሽልማት ነው። ይሄ ደግሞ ሚሌኒየም ወይም 1000 ዓመት መንግስት የቅዱሳን የሽልማት፣ ቅዱሳን የሚካሱበት፣ እንባ የሚታበስበት፣ አፋቸው ሳቅ የሚሞላበት፣ ምድር ሁሉ እግዚአብሔርን በማወቅ ትሞላለች የተባለበት ዘመን ነው። ይሄ ዘመን ኤክሳይት የሚያደርግ ዘመን ነው። ክብር ለእግዚአብሔር ይሁን። ስለዚህ የነቢያት ትንቢት ሁሉ የሚፈጸምበት ነው። መዝሙር 72 ኢሳይያስ 9 ላይ ምንድነው? ድንቅ መካር፣ ኃያል፣ የዘላለም አባት እንደዚህ የተባለው እነዛ ትንቢቶች ሙሉ ፍጻሜ የሚያገኙበት ነው ወገኖች ሆይ። ስለዚህ በቅዱሳን የተነገሩ ትንቢቶች በሙሉ የሚፈጸሙበት ዘመን ነው። የጻድቃን የሽልማት ዘመን፣ የደስታ ዘመን፣ የካሳ ዘመን የሚሆናቸው ዘመን ነው። ክብር ለእግዚአብሔር ይሁን። እሺ፣ እና የነቢያት ትንቢት የሚፈጸምበት ዘመን ነው። የስጥ እንደ ጥያቄ ልክ ኢየሱስ ክርስቶስ የ1000 ዓመት መንግስቱን የማይገዛው ምንም ቀበሌ የለም። አዋሳንም ይገዛል፣ አርባ ምንጭን ይገዛል፣ ካናዳን ይገዛል፣ ሁሉንም ሀገር ይገዛል። ክብር ለእግዚአብሔር ይሁን። አሜን። ቫንኩቨርንም አንኮቨርንም ኢየሱስ ይገዛል። አሜን አሜን። ክብር ለእግዚአብሔር ይሁን። እሺ፣ ይህንን እያልኩኝ አንድ ጥያቄ አለ። እሱን ደግሞ ላካፍላችሁ። እንደዚህ ይላል ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከፈጠረ በኋላ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ዘፍጥረት 3:22 ለዘላለምም ሕያው ሆኖ እንዳይኖር ይላል። ስለዚህ ሰው ለዘላለም ሕያው ሆኖ ለመኖር እድል አግኝቶ ኋላ ላይ በመተላለፉ እድሉን መልሶ ማጣቱ ነው ወይስ ብሎ በጥያቄ ምልክት ይተውልናል። ትክክል ነው። ሰው የተፈጠረው እንዲሞት ሳይሆን ሕይወት እንዲኖረው ነበረ። ነገር ግን በመተላለፍ ምክንያት ኃጢአትን ስለሰራ ዘላለምን አጣው። ኢተርናል ሆኖ የተፈጠረው ሰው የሚበሰብስ ሆነ። ቅድም ለከንቱነት ተገዛ የሚለው ይሄን ነው፣ የሚሞት ሆነ። ስለዚህ ዘፍጥረት 2:7 የሕይወት እስትንፋስ እግዚአብሔር ሰጠው። ስለዚህ ሰው ሕያው ነፍስ ያለው ሆነ ይላል። ነገር ግን የሚሞት ሆነ ከኃጢአት በኋላ። መተላለፉ እድሉን መልሶ እድልን አሳጣው ወይ? ልክ ነው፣ እድሉን አሳጣው። አንቲል ክርስቶስ ኢየሱስ እስከሚመጣበት ጊዜ ድረስ ማለት ነው። ራእይ 8 ላይ 7ኛው ማህተም በተፈታ ጊዜ ለግማሽ ሰዓት በሰማይ ዝምታ ሆነ ይላል። ይህ ዝምታ ምን እንደሚያመለክት ማወቅ ይቻላል ወይ? ሶፎንያስ 1:7 ላይ ሄደ ስትመለከት ምን ይላል? ምድር ሁሉ በእግዚአብሔር ፊት ዝም ትበል የሚል ቃል ታገኛላችሁ። ራእይ 2:20 ላይ ዕንባቆም 2:20 ላይ ዝም ብዬ ጠብቃለሁ ምንም እንኳን ብለስ ባታፈራ የሚል ሐሳብ አለ። ስለ ዝምታ የሚናገሩ ቃላቶች መርጬ ነው ያየኋቸው። እና በምድር ሁሉ ዳኛ ፊት አሁን ሰው ኮርት ሄደህ አንተ ፍርድ ቤት ብትቆም ዳኛው የመጨረሻውን ጀጅመንት ያንን መዶሻው መጥቶ ሊበይን ሲል ሰስፔንስ አለ። በዚህ በኖርዝ አሜሪካ ባለ ሲስተም የጁሪ ሲስተም ይባላል። ሰዎች ተመርጠው
ፍርድ የሚያቀርቡበት ጊዜ አለ። ሁሉ ተከላካይም ከሳሽም ጠበቃ አብረው ቁጭ ብለው ተከሳሽ አቃቤ ሕግ የከሰሰውን ተከላካይ መልስ ከሰጠ በኋላ ሁለቱም ተሟግተው ኤቪደንስ ወይም ማስረጃ ካቀረቡ በኋላ መጨረሻ ላይ ዲሊቨሬት የሚደረግ ወይም ዴሊቨሪ አለ። ምን ማለት ነው? እነዛ ቁጭ ብለው ሁለቱንም የሰሙ ጁሪዎች ወይንም ደግሞ ከዳኛው ቀጥሎ ያሉ ከሰው የተመረጡ ከተለያየ ፕሮፌሽን የተመረጡ ሰዎች ናቸው። ቁጭ ብለው ከሰሙ በኋላ ዴሊበሬሽን ያደርጋሉ። ዴሊበሬሽኑ አንዱ ምንድነው? ጊልቲ ነው ኦር ኖት ጊልቲ የሚባልበት ውሳኔ የሚሰጥበት ጊዜ አለ። ስለዚህ ሰው ያቺ ሰዓት የምታስፈራ ሰዓት ናት። ምን ጠበቆቹ ራሳቸው አያውቁም። ምክንያቱም ከህዝብ የተወከሉ ሰዎች ናቸው የሚወስኑት። ከዛ በኋላ ዳኛው ልክ እነሱ ያሉት ጊልቲ በዚህ በተከሰሰው ጊልቲ ኦር ኖት ጊልቲ ብለው ዳኛው ይጠይቃሉ። ኖት ጊልቲ እንደዚህ ባደረገው ሰከንድ ዲግሪ እንደዚህ ጊልቲ ኦር ኖት ጊልቲ ከተባለ ዳኛው እንትናቸውን ይመቱና መዶሻቸውን is not guilty you are free to go ይባላል። ስለዚህ ይሄ ከባድ ሰዓት ነው። ሰውየው በዛች ሰከንድ ውስጥ he is guilty ከተባለ የሞት ፍርድም ሊገጥመው ይችላል ወይንም ደግሞ የእስር ፍርድ ሊገጥመው ይችላል ማለት ነው። በምድር ዳኛ ፊት ይሄ ሰዓት በጣም ሰስፔንስ የሚፈጥር ከሆነ የወጣውበት ይሄ ነው። መጽሐፍ ቅዱስ ምንም የሚነግረን የለም ብያችኋለሁ። ይቅርታ፣ ምንም የሚነግረን ነገር የለም። ስለዚህ በምድር ዳኛ ፊት በጥልቅ አክብሮትና ፍርሃት ሰው ይሄንን ጀጅመንት የሚጠብቅ ከሆነ በመንግስተ ሰማያት ያለው የግማሽ ሰዓት ዝምታ አድሞ የተደረጉ ፍርዶች አሉ። እግዚአብሔር ዳኝነቱን ገልጧል። አሁን ከዚህ በኋላ ሌላ ዳኝነት ሌላ ፍርድ ሊበየን ነው። በጣም የሚያስፈራ ነው። በጣም ሲሪየስሊ ሊያስቡበት የሚገባ ነው። በምድር ያሉ ሰዎች ሁሉ ምጥ የሚይሳቸው ሰዓት ነው፣ ዝምታው ሰዓት። ስለዚህ የመለከት ፍርዶቹ እስካሁን ጽኑ ሆነው በተከታታይ መጥተዋል። ወዮች እየመጡ ነው ያሉት። ስለዚህ የድንጋጤ ዝምታ ነው ብዬ አስባለሁ። ምን ሊመጣብን ይሆን? ከዚህ ባሰ ምን ይመጣል? አሁን ይሄኛው ፍርድ ሲከፈት ይሄ ሲሆን ምን ልንሆን ነው? የእግዚአብሔር ፍርድ እየመጣ በምድር ላይ እየመታቸው እንደሆነ ይመለከታሉ። ስለዚህ ይሄ ዝምታ የፍርሃት ዝምታ፣ የወዮ ዝምታ፣ የጭንቀት ዝምታ ይሆናል። ነገር ግን ተስፋ አለ። ወደዚህ ጭንቀት መግባት የማይፈልግ ሰው በክርስቶስ ኢየሱስ አምኖ የዘላለምን ሕይወት መውረስ አለበት። ካሁኑ ይሄ ቁጣ ሳይመጣ ከዚህ ቁጣ ለመዳን መወሰን አለበት። ወደ ጥያቄዎቹ ይሄዳሉ። ስለዚህ ይሄ ወዮ የሚያሰኘው ድንጋጤ ነው፣ ዝም የሚያሰኛቸው። ራእይ ምዕራፍ 4 ቁጥር 4 ላይ በጌታ ዙፋን ዙሪያ ነጭ ልብስ ለብሰው የወርቅ አክሊል ደፍተው በ24ቱ ዙፋን የተቀመጡት ሽማግሌዎች እነማን እንደሆኑ ይታወቅ ይሆን? እርግጠኛ ነኝ የመጀመሪያዎቹ 12ቶቹ ከአይሁድ ወገን ወይም አይሁዶች እንደሆኑ ብዬ አምናለሁ። ወይንም ደግሞ የብሉይ ኪዳን ቅዱሳን ናቸው። 12ቱ የኋለኞቹም ደግሞ አይሁዶች ናቸው። ኦፍኮርስ ሐዋርያቶች ናቸው ብዬ አምናለሁኝ። እነዚህ 24ቱ እና የተለያየ አይነት አመለካከቶች አሉ በዚሁም ዙሪያ እና ማን እንደሆኑ መጽሐፍ ቅዱስ ከሌ ብሎ በስም አይነግረንም። 24ቱን እግዚአብሔር ያውቃቸዋል፣ ስማቸው ማን እንደሆነ። ያ ዙፋን የሚገባቸው እነማን እንደሆኑ ጌታ ብቻ ነው የሚያውቃቸው። እና ከነዚህ ከ24ቱ እንዳልሆንን ከወዲሁ ማወቅ አለብን። እና እነዚህ 24ቱ ኦልሬዲ በእግዚአብሔር ዲሳይድድ የሆኑ በጣም ሜጀር የሆነ በእግዚአብሔር በእነሱ ፋውንዴሽን የጣለባቸው የመንግስተ ሰማያት ወይም ደግሞ የጽዮን በሩ ፋውንዴሽኑ የሐዋርያት ስም እንዳለበት በሩ ላይ ደግሞ የተጻፉ እነዚህ የብሉይ ኪዳን 12ቱ አባቶች ሊሆኑ ይችላሉ የሚል አማዶች እንደሆኑ ብቻ እናውቃለን። ሰዎች ናቸው፣ መላእክት አይደሉም፣ ሰዎች ናቸው። ስለዚህ ሰግደው ታያላቸው፣ አክሊል አላቸው። በዛው ራእይ 4:4 ሄዳችሁ ብትመለከቱ አክሊላቸውን አውልቀው ይላል፣ አክሊል አላቸው። ስለዚህ እስራኤልና ቤተ ክርስቲያን ናቸው ብዬ አስባለሁ። እንደዛ አምናለሁ።